በዚህ ቪዲዮ ላይ ሞገስ እንደሚያስፈልጋችሁ የሚያሳዩ 3 ህልሞችን እነግራችኋለሁ። ከዚህ ትምህርት በኋላ ብርቱ የሆነ ሞገስ በእናንተ ላይ እንደሚመጣ አምናለሁ። ይህ ቪዲዮ ብዙዎች ጋር እንዲደርስ የእናንተ ላይክ ማድረግ እጅግ በጣም አስፈላጊ ስለሆነ ላይክ እያደረጋችሁ እንድጀምሩ አሳስባችኋለሁ። የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን ሁሉ መልካም ክብር ለኢየሱስ ይሁን። እኔም ባለቤቴም በነዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። እናንተም ጋር ሁሉ መልካም እንደሆነ አምናለሁ። በህይወታችሁ ላይ እጅግ በጣም ሞገስ አስፈላጊ ነገር ነው። አንዳንድ በሮች ለምንድን ነው የተዘጉት ብላችሁ በብዙ አይነት መንገድና በብዙ አይነት ጎዳና ያንን ነገር ለማስከፈት ብዙ ጥረት አድርጋችሁ ሊሆን ይችላል። ነገር ግን ትልቁ በሮች እንዲከፈቱ የሚያደርገው ነገር ምንድነው ካላችሁኝ ሞገስ ይባላል። እግዚአብሔር ሞገስን ሲሰጣችሁ በብዙዎች ዘንድ ተቀባይነትና ብዙ በሮች እንዲከፈትላችሁ ምክንያት ያደርገዋል ማለት ነው። ከዚህ በፊት ስለ ሞገስ ያስተማርኩት ትምህርት አለ። እሱም ቪዲዮ እየሄዳችሁ ማየት ትችላላችሁ። እዚህ ጋር ምስሉን አስቀምጥላችኋለሁ። እሺ፣ ሞገስ እንደሚያስፈልጋችሁ የሚያሳየው የመጀመሪያው ህልም ምንድነው ካላችሁኝ፣ በህልማችሁ ሰዎች ሲገፏችሁ እና ሲያገሏችሁ ካያችሁ ሞገስ እጅግ በጣም ያስፈልጋችኋል ማለት ነው። ለምን ካላችሁኝ የሞገስ ማጣት አንዱ ምልክት ምንድነው ካላችሁኝ በሰዎች ዘንድ ተቀባይነትን አለማግኘትና መገፋት ነው። የሱ ተቃራኒ ደግሞ በሰዎች ዘንድ ተቀባይነትን ማግኘት ነው። የሚገርማችሁ ነገር የዮሴፍ ታሪክ እጅግ በጣም ያስደንቀኛል። መጀመሪያ ተገፍቶ በወንድሞቹ ተሸጠ። ከዛ በኋላ በሄደበት ስፍራ ላይ በባዕድ አገር ጲጢፋራ ቤት ገብቶ እየሰራ ያለ በጲጢፋራ ፊት ሞገስን አገኘ ይላል። ከዛስ ሙሉ ንብረቱን አሳልፎ ለሱ ሰጠና ከዛ በኋላ ከሚስቱ በቀር ሁሉ ነገር የሱ ነበር። ከዛ እንዳያችሁት ደግሞ በእግዚአብሔር ፕሮግራም ወደ እስር ቤት ገብቶ ነበር። እስር ቤት ውስጥ ሲገባ ምንድነው የሆነው ካላችሁኝ የእስር ቤቱ አለቃ ፊት ሞገስን አገኘ ይላል። ከዛስ በእስረኞቹ ላይ ሹመት ሰጠው። ሞገስ ምንድነው የሚያደርገው ካላችሁኝ በሰዎች ዘንድ የማትጠብቁትን ተቀባይነት ይሰጣችኋል። እንዴት ነው አንድ እስረኛ በእስረኞች ላይ አለቃ ሆኖ ተሹሞ ንብረት ተሰጥቶት ቁልፍ ተሰጥቶት ታምኖ የሚኬደው? ሞገስ ምን ያደርጋችኋል ካላችሁኝ የማይጠበቅን ስፍራ በህይወታችሁ ላይ ያደርጋል ማለት ነው። ስለዚህ በሰዎች ዘንድ ስትገፉ ካያችሁ፣ በህልማችሁ ተቀባይነትን ስታጡ ካያችሁ ኦልሬዲ ሞገስ ያስፈልጋችኋል ማለት ነው። እግዚአብሔር በዚህ ህልም ውስጥ ምን እየተናገረኝ ነው ካላችሁ ሞገስ ስለሚያስፈልጋችሁ አብዝታችሁ እንድትጸልዩና ይህንን ሞገስ እንድትቀበሉ በሱ ፊት መሆን እንዳለባችሁ የሚያመለክት ህልም። ሁለተኛው ሞገስ እንደሚያስፈልጋችሁ የሚያሳየው ህልም ምንድነው ካላችሁኝ እግዚአብሔር ቀጥታ ሞገስ ያስፈልጋችኋል ብሎ በህልም ሲናገራችሁ ነው። እዚህ ጋር የኔን ልምምድ ልንገራችሁ። ከዚህ በፊትም እዛ ቪዲዮ ላይ ጠቅሼዋለሁ። ፕሬይ አደርጋለሁ፣ ጸልያለሁ፣ የቃሉ መገለጥ እኔ ጋር አለ፣ ትንቢታዊ ስጦታ አለ። እግዚአብሔር ኃይል በህይወቴ ላይ ይንቀሳቀስ ነበር። ነገር ግን አገልግሎቴ ሰፍቶ ብዙዎች ጋር መድረስ አልቻለም ነበር። ከዛ በኋላ በህልም አንድ ቀን አንድ እግዚአብሔር ሰው የሚያገለግልበት ቤተክርስቲያን ላይ እያገለገልኩኝ ያለው እና መድረኩ እታች ጋር ነበረ። እኔ ግን በህልሜ የማየው መድረኩ እላይ ሆኖ ነው። ከዛ በኋላ እያገለገልኩኝ መጨረሻ ላይ ህዝቡ ሁሉ ወጥቶ እኔ እና እሱ ብቻ መድረክ ላይ እንገናኛለን ማለት ነው። ከዛ ሮጬ እጄ እንደዚህ አልኩት፣ 7 እጥፍ አንተ ላይ ያለው ቅባት እኔ ላይ ይምጣ ብዬ ስናገር ምን እንዳለኝ ታውቃላችሁ? 2 ጊዜ ወደ ጉባኤው አቅጣጫ ዞሮ መለሰና እንደዚህ አለኝ፣ አንተ የሚያስፈልግ ቅባት ሳይሆን ሞገስ ነው አለኝ ማለት ነው። ድጋሚም በሌላ ህልም ላይ ድጋሚ ተመልሶ መጥቶ ሞገስ ያስፈልጓል ልጅ ብሎ ለሰዎች ሲናገር አየው። ነገር ግን አላስተዋልኩም ነበር። ስለዚህ ስለ ሞገስ አልጸልይም ነበር። ልክ ግን ያ ህልም ሲገባኝና ሳስተውል ለካ ቅባቱ አለ፣ ጸጋው አለ፣ ሞገስ ማጣት ነበር ብዙዎች ጋር እንዳልደርስ የከለከለኝ የነበረው። ከዛ በኋላ ግን ስለ ሞገስ አጥብቄ በጾም ጸሎት 3 ቀን ጸለይኩኝ። ከዛ በኋላ ነገሮች ሁሉ ተከፈቱ፣ ብዙዎች ጋር መድረስ ቻልኩኝ ማለት ነው። ስለዚህ እግዚአብሔር ሞገስ ያስፈልጋችኋል ብሎ በህልማችሁ በግልጽ ሊናገራችሁ እንደሚችል ልታስተውሉ ያስፈልጋችኋል። እንደዚህ አይነት ህልም ካያችሁ ፈጥናችሁ ስለ ሞገስ አጥብቃችሁ እንድትጸልዩ አሳስባችኋለሁ። ሶስተኛውና የመጨረሻው ሞገስ እንደሚያስፈልጋችሁ የሚያሳየው ህልም ምንድነው ካላችሁኝ የናንተ የሆነ ነገር ሊፈቀድላችሁ ሊሰጣችሁ የሚገባ ነገር ስትከለከሉ ካያችሁ
ይህንን ስል ምን ማለት ነው? ለምሳሌ በህልማችሁ ቢሮ ሄዳችሁ የሆነ ወረቀት ሲቪ ሊሆን ይችላል የተለያየ ነገር ስታስገቡ ኖ ተብላችሁ ሪጀክት ስትደረጉ፣ በመስሪያ ቤታችሁ በስራ ነገር ደግሞ ልትጀምሩት ያሰባችሁት ቢዝነስ ኖሮ ያንን ነገር ፕሮፖዛል ስታስገቡ እምቢ ተብላችሁ ሪጀክት ስትደረጉ፣ በእነዚህ ነገሮች ላይ ሞገስ ያስፈልጋችኋል ማለት ነው። ሞገስ አጣችኋል። ይህ ህልም የሚያመለክተው ሞገስ ማጣታችሁ ነው። መጽሐፍ ቅዱስ ላይ ሄደን ማየት እንችላለን። እስራኤላውያን ከግብፅ ሀገር ከመውጣታቸው በፊት እየተጨቆኑ እየተረገጡ ነበር። ለምን ካላችሁኝ ሞገስ በማጣታቸው ነው ያ ሁሉ ነገር የሆነባቸው። የለፉበትን የልፋታቸውን የድካማቸውን ዋጋ አላገኙም ነበር። ብዙ ነገር ሰርተው ወርቅ የሚያገኙ ግን ግብፃውያን ነበሩ። ብዙ ነገር ለፍተው ሀብት የሚያገኙ ግን ግብፃውያን ነበሩ። እነዚህ ሰዎች መጨረሻ ላይ ጭድ እንኳን ተከልክለው ነበር። ራሳችሁ ጭድ አምጥታችሁ ፈልጋችሁ ይህንን ነገር ስሩ ተብለው ታዘው ነበር። የሚገርማችሁ ነገር ግን መጨረሻ ላይ እግዚአብሔር ያደረገው ምንድነው ካላችሁ ለህዝቡ ሞገስን ሰጠ። ለህዝቡ ሞገስን ሲሰጥ አንድ ነገር ነው የሆነው። ግብፃውያን ጋር ሄደው እስራኤላውያን ወርቅ ነው የለመኑት፣ ወርቅ ጠየቋቸው። አስቡት እንግዲህ ጭድ የተከለከለ ፐርሰን ወርቅ የመጠየቅ ድፍረት ከየት ያመጣል ካላችሁኝ፣ ሞገስ ሲመጣባችሁ የተከለከላችሁትን አይደለም ከተከለከላችሁት የበለጠ ዋና የተባለውን ነገር ትጠይቃላችሁ። እስራኤላውያን ይሄ ነገር የለፉበት ነው፣ ግን ያልተሰጣቸውና የተከለከሉን ነገር ነበር። ሞገስ ሲመጣባቸው ግን ምን ሆነ ካላችሁኝ፣ ይህ የተከለከሉት ነገር እንዲመለስላቸው በእጥፍ ሆኖ እንዲመለስላቸው አደረገ ማለት ነው። ስለዚህ ስለ ሞገስ መጸለይ ያለባችሁ ይህንን ህልም ካያችሁ ፕሬይ ስታደርጉ ምን ይሆናል ካላችሁኝ፣ ያስገባችሁት ነገር ተቀባይነት ያገኛል። ለእናንተ መሆን ያለበት ነገር ደግሞ እጃችሁ ይገባል ማለት ነው። እነዚህ ህልሞች ሞገስን ማጣትን ስለሚያመለክቱ አጥብቃችሁ በጾምና በጸሎት ሆናችሁ ስለ ሞገስ ልትጸልዩ ያስፈልጋችኋል። አስቴርን አይታችኋት ከሆነ በሞገስ ምክንያት ነው ንጉሱ ፊት የገባችው። ኦልሬዲ አስቴር እኮ ንግስት ሆናለች፣ የንጉሱ ባለቤት ሆናለች። ነገር ግን ወደ ንጉሱ ለመግባት ሞገስ አስፈልጓት ነበር። ለምን? በባልነቱ ሳይሆን በንጉስነቱ ነበር በፊቱ ልቀርብ የነበረችው። 3 ቀንና 3 ሌሊት በጾምና በጸሎት አሳልፋ ነበር። እሷ ብቻ አይደለም መላው እስራኤላውያን። ያ ሞገስ ነው በንጉሱ ፊት ዘንግ እንዲዘረጋላት ያደረገው። ስለዚህ እናንተም በህይወታችሁ ላይ ትልልቅ ስፍራዎችና ትልልቅ ቦታዎች ላይ መቀመጥ ካስፈልጋችሁ ሞገስ እጅግ በጣም አስፈላጊ ስለሆነ ስለ ሞገስ አጥብቃችሁ ልትጸልዩ ያስፈልጋችኋል። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን አሜን አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል፣ ተወዳችኋል ቅዱሳን። ይህንን ቪዲዮ ለብዙዎች ሼር በማድረግ አብራችሁ እንድታገለግሉ አሳስባችኋለሁ። ብዙዎች ጌታን እየተቀበሉ ስለሆነ በዚህ ዩቲዩብ ቻናል ተባርካችኋል፣ ተወዳችኋል። እኔ አገልጋይ ፊልሞን ነኝ። ሻሎም